Okay, student. Today we'll discuss about grade 12 history unit 3 entrance question። እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 3 ላይ የወጡ ጥያቄዎች እናያለን። ከዚህ በፊት ጥያቄ ሰርቻለሁ። ፓርት 1 አለ፣ ፓርት 2 አለ። ይሄ ፓርት 3 ነው። ሉክ ስቱደንት ፓርት 1 ሁሉንም ያካተተ ነው። ማለትም ፓርት 1 በደንብ የተሰራ ቪዲዮ ነው። ያን ቪዲዮ እዩት። ከዛ ፓርት 2 አለ። ፓርት 2 የተሰራ ቪዲዮ አለ ከ2011 አይ ቲንክ 11 እስከ 14 ያለውን 13 ያለውን ሰርቻለሁ። ይሄ ደግሞ ፓርት 3 ደግሞ ከ2014 ያለ እስከ 2017 ያሉ የኢንተራንስ ጥያቄዎች ናቸው። ተማሪዎች ይህንን 3 ቪዲዮ ከሰራችሁ፣ ይህንን 3 ቪዲዮ አይታችሁ መጀመሪያ ያነበባችሁት አለ፣ እውነት እመኑኝ እኔ ዩኒት 3 ላይ በደንብ ከሰራችሁ ኤክስ የሚወጣባችሁ አይመስለኝም። ቢኮዝ በደንብ የኢንተራንስ ጥያቄዎች ናቸው ሁለቱ። ያ ደግሞ በጣም ነው በቃ የሚደግፋችሁ ለእናንተ። ያን ቪዲዮ የመጀመሪያው ቪዲዮ ለመስራት ሞክሩ። እነዚህ 3 ቪዲዮ ከሰራችሁ ዩኒት 3 ምንም በቃ እኔ 100% ነው የምላችሁ በቃ ያ ማለት ዩኒት 3 ላይ የሚወጡ ጥያቄዎች እንደማይበላችሁ እርግጠኛ ነኝ። ስለዚህ ይህን ጥያቄ እንሰራለን። አሁን 32 ጥያቄዎች ናቸው። ከዛ በፊት ሰርቻለሁ። ያንን ቪዲዮ እዩት። በተለይ ፓርት 1 ያለውን ቪዲዮ እዩ። ከዛ ፓርት 2 እዩ። ከዛ በኋላ በቃ የሚደጋገሙ አሉ፣ የተደጋገሙ ማለት ጥያቄውን ትንሽ ነገር ነው የሚቀየረው እንጂ በቃ ብዙ ነው የምትገነዘቡት ስትሰሩት ማለት ነው። ስለዚህ ወደ ጥያቄው እንሂድ። Question number 1. What was the event that served as a major trigger for power struggle and foreign intervention in Ethiopian politics between 1906 up to 1910? A. The death of Ras Mokonnin, who was expected to succeed Minilik. B. The removal from the place of Taitu and here appeal to legation for support. C. The death of Ras Tasamma, who had served as Iyasu regent. D. The announcement of Nanshawan Iyasu as Minilik's successor. Which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው ተማሪዎች። አሁን የሆነ ነገር ልበላችሁ። ኢትዮጵያ ወደ 20ኛው ሴንቸሪ ስገባ በጣም ስቴብል የሆነች ሀገር ነበረች። ማለት አፍተር አድዋ፣ ከአድዋ በኋላ ኢትዮጵያ በጣም በቃ ፖለቲካሊ ኢንዲፔንደንስ ሆና በጣም በቃ ንጹህ የሆነች ሀገር፣ ወደ 20ኛው ሴንቸሪ በጣም ስቴብል የሆነች ሀገር ነበረች። ግን በዚህ ሰዓት የሆነ ነገር ተከሰተ። ይሄም ነገር ምንድን ነው? የሚኒሊክ መታመም ነው። የሚኒሊክ መታመምን ተከትሎ በዛ ሰዓት የነበረ ማን ነው ከዝን የሆነው የሚኒሊክ ያጎት ልጅ የሆነው ማን ነው? መኮንን፣ ራስ መኮንን ይሞታል። በዛ ነው አመት ማለት ነው። ሚኒሊክ በታመመበት አመት ያ ሰውዬ ይሞታል። ከዛ ያ ሲሞት ምን ሆነ? ፓወር ስትራግል ገጠመው ማለት ነው። ሉክ ስቱደንት አሁን ይህ ጥያቄ ኤን የመረጥኩበት ምክንያት ምን መሰላችሁ? ሚኒሊክ ቢሞትም እንኳን ተተኪ ማለት በሁሉም ሰው ሪኮግናይዝ የተደረገው በዓለም አቀፍ በዲፕሎማቶችም በኢንተርናልም ማለት በኢትዮጵያ ባሉ ሰዎች ራሱ በዛ ሰዓት ያ እያለ የነበረው ወይንም በሸዋን ኖቢሊቲዎችም ተወዳጅ የነበረው ራስ መኮንን ነበር። ስለዚህ ራስ መኮንን መሞቱ ለፓወር ስትራግል ያጋልጣል ማለት ነው። ሉክ ራስ መኮንን ባይሞትና ሚኒሊክ ታሞ ራሱ ቢሞት ራስ መኮንን ያለ ምንም ተቃውሞ ዙፋኑን ይይዛል። እሱ ግን መሞቱ እዛውም አመት ማን ስልጣን ያዘው የሚል አስተሳሰብ ይመጣል። ገብቷቸዋል? ያንን ነው አሁን ኤ እንድትመርጡ የሚያደርጋችሁ። በዛኑም አመት ራስ መኮንን ሲሞት ሚኒሊክ ከዛ በኋላ ልጅ የለውም፣ ወንድ ልጅ የለውም፣ ወራሽ የሚሆን ልጅ የለውም። ስለዚህ ምን አሉ እነዚህ የውጭ ሀገሮች ትሪፓርታይት ትሪት ያደረጉ ሀገሮች ኢትዮጵያ ወደ መጀመሪያው ኢንተርናል ፓወር ስትራግል ትመለሳለች፣ በቃ ወደ ስልጣን ሽኩቻ ትገባለች ብለው መሪ ከሌላቸው እንደዚህ ትሆናለች ብለው ትሪፓርታይት ትሪት ያደረጉ። ይሄም እነሱ ያውቁት ነበር። ራስ መኮንንም እሱ ሞቷል በዛን አመት፣ በቃ እነሱ አመች ነው ብሎ ያደረገ። ከዛ በኋላ የተከሰተው ምንድን ነው?
ለነዚህ ሀገሮች ምንድነው ሚኒሊክ ያደረገው? ካውንተር ዌይት ምንድነው ያደረገው? ሁለት ነገሮችን ምን ካውንስል ኦፍ ሚኒስቴር እና ልጅ ኢያሱ የሱ ሰክሰሰር አድርጎ ሾመ። ከዛ በኋላ ምን ሆነ? ያ ምንድነው ሰላም ይመጣል ብሎ ነበር ይሄ ያደረገው፣ ግን በጣም ያባባሰው ነገር ነው ልጅ ኢያሱ ሰክሰሰር ሆኖ መሾሙ ማለት ነው። ስለዚህ ኤ ዘ ኮሬክት አንሰር። አሁን ትንሽ የሚያጨቃጭቀው ዲ ነው። ዘ አናውንስመንት ኦፍ ነንሻዋን ኢያሱ አዝ ሚኒሊክ ሰክሰሰር ተደርጎ መሾሙ ነው ፓወር ስትራግል ያመጣው ይላል። ሶ ይሄ ልጅ ራስ መኮንን ምን ባይሞት ኖሮ ኢያሱ አይሾምም ነበር። ስለዚህ አሁን ጥያቄ ላይ ስትመርጡ እናንተ ማን ነው ቀድሞ የመጣው ለዚህ ኮዝ የሚሆነው ምንድን ነው ብላችሁ ማሰብ አለባችሁ። ዲ ነው ትንሽ የሚያስቸግረው፣ ሌላኛው ምንም አይደለም ማለት ነው። ሶ ኤ ዘ ኮሬክት አንሰር። ሁለተኛ which one of the following was the major feature of long distance trade in 19th century of Ethiopia? look student በመጀመሪያው ቪዲዮ ሰርቻለሁ፣ በሁለቱም ቪዲዮ እዩት ከፈለጋችሁ ሄዳችሁ። የጥያቄውን አሰራር ነው የሚለየው እንጂ ሰርቻለሁ። የተረዳ ሰው ይመልሰዋል። ጀመር ስለዚህ መጡ ማለት ከሎወር ግሬዶች እየሰራችሁት የመጣችሁ ነገር ነው። ሶ መስራት አለባችሁ። ኤ women took part in long distance trade as a caravan merchant. B Krista merchant of northwestern Ethiopia were called Afkala. C long distance trade was conducted only in certain region and fixed market day. D a head of caravan trade had the title Nagadras. which one is the answer, student? which one is the answer? look the question. major feature of long distance trade. the correct answer is D. ከኤን ጀምር እስኪ። women took part in long distance trade ይሳተፋሉ በካራቫን ትሬድ። ካራቫን ትሬድ ላይ የረጅም ርቀት ንግድ ላይ ውሜን አይሳተፉ። ሴቶች ሎካል ማርኬት ላይ ነው የሚገቡት ማለት ነው እንጂ ይሄ ሎጂካሊ ራሱ ማይሆን ነገር ነው። ሶ ክሪስታን ማርቸንት ኢን ኖርዝ ዌስተር ኢትዮጵያ ዌር ኮልድ አፍቃላ ነው አይደለም። አፍቃላ ምንድን ናቸው? ሳውዝ ዌስተር ኢትዮጵያ ላይ ያሉት ናቸው። እነዚህ የአይሜድ ኖርዝ ዌስት ከተባለ እነማን ናቸው? ጃፓርቲዎች ናቸው። ሙስሊም የሆኑ ክርስቲያን ጃፓርቲዎች ናቸው። ግን አፍቃላዎች ሜንሊ ሙስሊም ኦሮሞዎች ናቸው መጽሐፉ የሚለው ማለት ነው። ሶ ይሄ አይደለም፣ ቢም አይደለም። ሶ ሲ ስናይ ሎንግ ዲስታንስ ትሬድ ዋዝ ኮንዳክትድ ኦንሊ ኢን ሰርቴን ሪጅን ኤንድ ፊክስድ ማርኬት ዴይ ነው። ሰርቴን ሪጅን ነው፣ በሆነ ቦታ ብቻ ነው የሚደረገው። በአንድ ቦታ ብቻ የሚደረግ ነገር ነው ይሄ አይደለም ማለት ብዙ ቦታዎች ሎንግ ዲስታንስ ትሬድ ያደርጉ ነበር። ሶ ሲ ኢዝ ዘ ኮሬክት አንሰር። ዘ ሄድ ኦፍ ካራቫን ትሬድ ሃድ ዘ ታይትል ነጋድራስ የሚል ታይትል አላቸው። ቀጥታ መጽሐፋችሁ ላይ የተጻፈ ነው፣ ሄዳችሁ ማየት እንዳዘነጉ። ሶስተኛ which one of the following was not true about long distance trade in Ethiopian region? A it helped the introduction of Islam in Gibe region. B it encouraged the division of labor and specialization of production. C it was conducted on the basis of law formally agreed upon by all regional ruler. D it linked people in northern region with those in southwestern regions. which one is the answer, student? which one is the answer? the correct answer is C. not true about ነው የሚለው ተማሪዎች አስምሩበት። ጥያቄው በደንብ ለማየት ሞክሩ። ሶ ኖት ትሩ አባውት ነው የሚለው ስለ ሎንግ ዲስታንስ ላይ ትሩ ያልሆነው የት ነው? ኢት ሄልፕድ ዘ ኢንትሮዳክሽን ኦፍ ኢስላም ኢንቱ ጊቤ ሪጅንስ፣ ወደ ጊቤ ሪጅን እስልምና እንዲገባ ረድቷል። እንዲህ በጣም ነው የረዳው። እስላም ነው ሎንግ ዲስታንስ ትሬድ ነው እስልምና እንዲቀበሉ ያደረጋቸው። ጊቤ ሪጅኖች እነዚህ እነ ሊሙናሪያ፣ ጉማ የሚባሉ ስቴቶች ማለት ነው። ቢ ኢት ኢንካሬጅ ዘ ዲቪዥን ኦፍ ላበር ኤንድ ስፔሻላይዝድ ፕሮዳክሽን፣ ይሄ ራይት ነው፣ አንተም ማያጠራጥር ናቸው። ሶ ዲን ስታዩ ኢት ሊንክድ ፒፕል ኢን ኖርዘርን ሪጅን ዊዝ ዞስ ኢን ሳውዝ ዌስተርን ሪጅን። ሶ አንዱ የሎንግ ዲስታንስ ትሬድ ምንድን ነው? ፒፕል ኢንተራክሽን፣ የፒፕል ኢንተራክሽን ነው። ስለዚህ ዲም ትክክል ነው። ኢት ዋዝ ኮንዳክትድ ዘ ቤስ ኦፍ ሎ ፎርማሊ አግሪድ አፖን ባይ ሪጅናል ሎርድ፣ አይደለም፣ በዚህ አይደለም። ሶ ሲ ኢዝ ኢንኮሬክት፣ ሌሎቹ ራይት ናቸው። ስለዚህ ሲ ትክክል አይደለም ማለት ነው። አራተኛ
which one of the following best explains the administrative policy of Emperor ዮሐንስ ዘ4? look student ብዙ ጊዜ በመጀመሪያው ቪዲዮ በደንብ ሰርቻለሁ፣ በሁለተኛውም ሰርቻለሁ። ሄዳችሁ ለማየት ሞክሩ ፕሊዝ ሄዳችሁ እዩ። ይሄን ከሰራችሁ እኔ እውነት ምንም ኤክስ የሚባል ነገር አይኖርም። ሶ ኤ he persisted like Tedros with the use of force to impose royal authority. B he removed from power all local chiefs who rebelled against him. C he recognized the title of king of king only for Minilik of Shawa. D he shared power with vassal as long as they paid regular tribute. Which one is the answer, student? The correct answer is D. Look student, ኤንን እስኪ he persisted like Tedros with the use of force to impose royal authority. አንዱ ኢምፐረር ዮሐንስ ያመጣው ነገር ምንድን ነው? ፌዴራል አፕሮች ወይንም ዲሴንትራላይዜሽን ነው። ማለት አንድ ቴድሮስ እያደረገ የነበረው ምን ነበር? ሴንትራላይዝድ የሆነ ሀገሪቱ ላይ አንድ መንግስት ብቻ ነው የሚቆጣጠረው ሁሉም ነገር፣ በቃ ሴንትራላይዝድ የሆነ ነው። ሪጂናል ሎርድ የሚባለው ምናምን ከነሱ ኦፖዚሽን ራሱ እንዲወድቅ ያደረገው ራሱ ይሄ ነው፣ ሴንትራላይዜሽን ነው። ይሄን ደግሞ አይቶ ዮሐንስ ምንድን ነው ያደረገው? ዲሴንትራላይዝድ ፌዴራል አፕሮች ነው የተጠቀመው። እሱን አሻሽሎ ነው የመጣው ይሄንን ነገር። ሶ በአለፈው በሱ ተምሮ አሻሽሎ የመጣው ነገር ነው። ስለዚህ እንደ ቴድሮስ ምን ሪጂናል ሎርዶችን የራሳቸውን ኢንተርናል አውቶኖሚ አልቀማቸውም። እንደውም ለሱ ታዛዥ ከሆኑ የፈለጉ ነገር ማድረግ ይችሉ እንደነበረ ነው ያስቀመጠው ማለት ነው። ስለዚህ ምንድነው? ሼርድ ፓወር ነው። ሼርድ የሚል ነገር ካገኛችሁ ቲስዋት ምንድነው? ሁሌ የሚደጋገም ሼርድ ፓወር ምናምን የሚል እየማን ነው? የዮሐንስ ነው ማለት ነው። ሲንኒ he removed from power all local chiefs who rebelled against him። አይደለም እሱን ያመጹት ዞር አላደረጋቸውም። እንደውም በአግሪመንት ነው እየፈታ የነበረው ማለት ነው። ሶ he recognized the title of king of only for Minilik of Shawa. no Minilik of Shawa king of king ብሎ ሰይሞ ነበራ። ዮሐንስ ወደ ዙፋን ሲመጣ ሚኒሊክ ምንድን ነው ያለው? የንጉሶች ንጉስ ነኝ ብሎ የሱን ንግስና የዮሐንስ ንግስና አልተቀበለውም ነበር። ሶ ይሄ ሰውዬ ምን አደረገው? ሊቺ አግሪመንት ላይ ምንድን ነው ያደረገው? ከሱ ጋር ጦርነት መግባት ትቶ ሊቺ አግሪመንት ላይ በስምምነት ነው የፈጣው። ኪንግ ኦፍ ኪንግ አትበል፣ ኪንግ ኦፍ ሸዋ ሁን፣ ኪንግ ብቻ ንጉስ የሚባለው ልስጥ እና ኢንተርናል አውቶኖሚ ፈቀደላቸው። ለተክለ ሃይማኖትም ለጉጃም ለሱም ንጉስ የሚል ማዕረግ ሰጣቸው። ሼርድ ፓወር ነው። ስለዚህ ለንጉስ ሚኒሊክ ኪንግ ኦፍ ኪንግ የሚለውን እንዲጠቀም አልተፈቀደለትም። ሊቺ አግሪመንት ላይ ይሄን እንዲያቆም በስምምነት ጨርሰዋል ማለት ነው። ስለዚህ የሊቺ አግሪመንቱ ግን ለኢትዮጵያ በዛ ሰዓት ላለው ለዮሐንስም ሆነ ለኢትዮጵያ ውድመት ነበር፣ ያን ባይስማሙ ማለት ነው። ምክንያቱም በጦርነት ሊፈታው ቢሄድ እንደ ቴድሮስ ጦርነት ቢያውጅበት ሚኒሊክ ላይ በጣም የሆነ ቀውስ ውስጥ ነበር የሚገባው። ግን ጥበብ አለው፣ ባለፈው ተምሯል፣ አሻሽሎ ነው የመጣው ማለት ነው። ሶ የቁጥር 4 ዲ ነው ማለት ነው። ሎካል ለሱ ግብር እስከከፈሉ ድረስ ምንም ነገር አይላቸውም። ኢንተርናል አውቶኖሚያቸው ላይ አይገባም። ጦርነት ሲኖር ወታደር ካመጡለት ምንም በቃ ከነሱ ያ አይፈልገም ነበር። ሶ ዲስ ዘ ኮሬክት አንሰር። ትንሽ ጉንፋን ይዞኝ ነው ይቅርታ። አምስተኛ which one of the following is correct about the appointment of ልጅ ኢያሱ as ሚኒሊክ here? A it was supported by ጣይቱ wholeheartedly. B it was directly challenged by Shawa nobility. C it was opposed by council of minister. D it was meant to bring stability. Which one is the answer, student? ልጅ ኢያሱ ለምንድን ነው የተሾመው ነው ጥያቄው። ሶ ልጅ ኢያሱ የተሾመበት ምክንያት ምንድነው ከተባለ ልጅ ኢያሱ የተሾመው ኢትዮጵያ ፓወር ስትራግል ውስጥ ትሪፓርታይ ትሪቲ ሚኒሊክ መታመሙን ታውቁ የውጭ ሀገሮች ኢትዮጵያ ላይ ለሶስት ትሪፓርታይ ትሪቲ አድርገዋል። የሶስትዮሽ ስምምነት ካደረጉ በኋላ ሚኒሊክ ይሄን ሰምቶ ሁለት ሜዥሮችን ወስዷል። ይሄም ካውንስል ኦፍ ሚኒስትር ለመጀመሪያ ጊዜ ኢትዮጵያ ላይ አቋቋማ በሚኒሊክ ሰዓት ማለት ነው። ሁለተኛ ደግሞ ምንድነው ያደረገው ማን ነው አይ ቲንክ ልጅ ኢያሱን ምን አደረገው? ሰክሰሰር አድርጎ ሾመው። ስለዚህ ይሄን ሲያደርገው
ምን ለማምጣት ነው? ሰላምን ለማምጣት ፓወር ስትራግል ቀጣይ እንዳይመጣ ለማድረግ ነው። ስለዚህ ኤኒዩት ኢት ዋዝ ሰፖርትድ ባይ ጣይቱ ሆል ሄርትድሊ ሙሉ በሙሉ ጣይቱ ሰፖርት አድርገዋለች ልጅ ኢያሱን። ኖ ልጅ ኢያሱን አልደገፈችም። ልጅ ኢያሱ ሲመረጥ ምንድን ነው ያለችው? እሷ ወደፊት ፊውቸሯን ነው ያሰበችው። እኔ ፊውቸር ምንድን ነው ሚኒሊክ ቢሞት የሚል ሀሳብ ገብቷል። እንደውም ከእሷ አጠገብ ያሉት ወደ እሷ የሆኑ ሰዎችን ወደ ቤተ መንግስት እያመጣች ላይ ከእሷ ፌቨር የምትመርጠው ማንን ነበር? ለዙፋኑም ራሱ ዘውዲቱን ነበር። ምክንያቱም ዘውዲቱ ከእሷ ማን ነው አይ ቲንክ የእሷ ወንድም ነው መሰለኝ የምታገባው። አይ ቲንክ እንደዚህ ይመስለኛል። ሶ የሚያነበባችሁ ታውቁታላችሁ። ሶ ኤ ኢዝ ኢንኮሬክት። ቢን እንየው እስኪ። ኢት ዋዝ ዳይሬክትሊ ቻሌንጅድ በሸዋን ኖቢሊቲ። ኖ ለመጀመሪያ ጊዜ በሸዋን ኖቢሊቲዎች ተቃውሞ አላጋጠመው። ለምን መሰላችሁ? ሸዋን ኖቢሊቲዎች በኋላ ነው ተቃውሞ ያደረጉት። መጀመሪያ አካባቢ ሸዋን ኖቢሊቲዎች ኢያሱ ከሸዋን ኖቢሊቲ ባይመዘዝ ራሱ በዛ ሰዓት የሸዋን ኖቢሊቲ መኳንንት የነበረው ማን ነው? ራስ ተሰማ ናደው ሬጀንቱ ነበር። ለማ ለኢያሱ ሬጀንቱ ነበር አይደል? ስለዚህ እሱ ሰላም ያመጣልኛል ብለው እነሱ እኛ የምንፈልገው ነገር ያደርግልናል ብለው ያስቡ ነበር። ዳይሬክትሊ የሚኒሊክ ትእዛዝን አልተቃወሙም በዛ ሰዓት የነበረው። ስለዚህ ይሄም አይሆንም ሲን እንዲያው ኢት ዋዝ ኦፖዝድ ባይ ካውንስል ኦፍ ሚኒስቴር። በካውንስል ኦፍ ሚኒስቴር ኦፖዝድ ተደርጓል። ኖ በካውንስል ኦፍ ሚኒስቴርም ኦፖዝድ አልተደረገም። ስለዚህ ይሄም አይሆንም። ኢት ዋዝ ሚንት ቱ ብሪንግ ስቴቢሊቲ፣ ሰላምን ለማምጣት ነው ይህን የተደረገው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር ማለት ነው። ስለዚህ ይህንን ልትይዙ ይገባል ማለት ነው። ሶ ይሄ ነው በቃ ሀሳቡ። ስድስተኛ which one of the following correct about Italian War of 1935 up to 1936? Ethiopia had lost both the first and the second battle of Tambin. From the outset, Britain and France stood firmly on the side of Ethiopia. Initially, the Ethiopia retreated to elongate the communication line. The Italian aggression was the first launched by Graziani from the east. Which one is the answer, student? The correct answer is A. ኢትዮጵያ በኢትዮ-ኢጣሊያን ዋር ላይ የመጀመሪያውም የተንቤኑ ጦርነት እንደምታውቁት ማን ያደረጉት? ራስ ካሳ ኃይሉና አይ ቲንክ ራስ ስዩም መንገሻ ሁለቱና ሁለቱ የኢትዮጵያ ሊደሮች ናቸው። ከፔትሮ ቦዶጎሎ ከኢጣሊያኑ ጋር ነው ያደረጉት። እዚህ ጦርነት ላይ ኢትዮጵያ ኮምፕሊትሊ ተሸንፋለች ማለት ነው። ስለዚህ ስለተሸነፈች ኤ ትክክለኛ መልስ ይሆናል። ቢ ኢንኮሬክት ጭራሹን አይሆንም። ሶ ኢኒሻሊ ኢትዮጵያ ሪትሪትድ ቱ ኢሎንጌት ኮሚኒኬሽን ላይን፣ ይሄ ከዚህ ጋር የሚያገናኘው የለውም። ኢጣሊያን አግሬሽን ፈረስት ላውንችድ ባይ ግራዚያኒ ፍሮም ዘ ኢስት ኖ፣ በዚህ በኩል አልነበረም። ኢጣሊያን ለመጀመሪያ ጊዜ ያደረገችው ዲቦኖ አይ ቲንክ በኖርዘርን ፓርት ነው መሰለኝ ፈረስት ታይም የተደረገው መሰለኝ። ሶ ዲ ኢዝ ኢንኮሬክት፣ ኤ ኢዝ ዘ ኮሬክት አንሰር። ሰባተኛ which one of the following is true about Italian occupation of Ethiopia in 1936 up to 1941? A. Italian viceroys in Addis Ababa enjoyed considerable autonomy from Rome. B. Fascist rule was mostly restricted to the Twin in the city. C. Asmara was chosen as headquarters of Italian East Africa. D. Ethiopia was administered as separate colony of entity. Which one is the answer, student? The correct answer is B. በተደጋጋሚ የሚጠየቀው ጥያቄ ይሄ ነው። ከ1936 እስከ 1941 ያለው የኢጣሊያን ኦኩፔሽን ምን ነበር ከተባለ ምንድነው? አብዛኛውም ጊዜ የት ላይ ነበር? ከተማ ላይ። ለምን ከተባላችሁ ምክንያቱም ገጠር አካባቢ ከባድ የሆነ ፓትሪዮቲክ ሬዚስታንስ ነበር። ለ5 ዓመት ድረስ ከተማን ይዘው ነበር የነበሩት። ማን ናቸው? እነዚህ ኢጣሊያኖች ማለት ነው። ምክንያቱም በጣም በቃ በዲተርሚኔሽን እየተዋጉ የነበሩ ፓትሪዮቶች ነበሩ።
ከልጅ እስከ አዋቂ ከሴቶች ሳይቀሩ ሴቶች ስፔሻሊ በተለይ ትልቅ ነገር ነው ያደረጉት። እነ ሸዋረገሽ ገድል የመሳሰሉት ማለት ነው። ከነሱ ጋር እያደሩ ከነሱ ጋር ገላቸውን ሽጠው ለነሱ ምን ያደርጉ ነበር? ኢንፎርሜሽን ጠዋት የት እንደሚያጠቁ ኢንፎርሜሽን ይሰጧቸውና እነዚህ ፓትሮቶች ምን ያደርጋሉ? ተነስተው ሄደው ምን ያደርጋሉ? እዛ ጋር የደፈጣ ጥቃት ወይንም ጉሪላ ታይፕ ኦፍ ዋርፌር አድርገው ምን ያደርጓቸው ነበር? ያጠቋቸው ነበር። ስለዚህ በጣም የሆነ በጣም ትልቅ ያ ነው ያደረጉት ማለት ነው። ግን አይ ቲንክ በጣም የፓትሪዮቲክ ሬዚስታንስ በጣም በኢትዮጵያ ታሪክ በጣም የተደረገበት ያ ነው። ስለዚህ ዘ ኮሬክት አንሰር ወይንም በከተማው ነው ሪስትሪክትድ የሆኑት ወደ ገጠሩ አልገቡም ማለት ነው። ይህ በተደጋጋሚ የሚጠየቅ ነው። በተደጋጋሚ ከዚህ በፊትም ሰርቼላችኋለሁ፣ ሄዳችሁ ለማየት ሞክሩ። የመጀመሪያው ቪዲዮ ግን ለማየት ሞክሩ። ይሄ ሁሉ ኤክስፕላኔሽን እዛ የሰጠሁት ነው። ቢ which one of the following is true about reform of ቴዎድሮስ ይላል። ኤ ጋፋት become a central place for the manufacture of cannons. B the Orthodox Church opposed ቴዎድሮስ for upending the faith. D reunification was announced by the majority of peasant population. D recognition of local dynasty suddenly disrupted the old practice. Which one is the answer, student? The correct answer is A. ትክክለኛ መልሱ ኤ ነው። ሪፎርም ኦፍ ቴዎድሮስ። ቴዎድሮስ አንድ ሪፎርም ያደረገው ጋፋት ላይ የካኖኖች ወይንም እነዚህ መሳሪያዎች የሚሰሩበት ቦታ ያደረገ ነው። ስለዚህ ቴዎድሮስ አንዱ ሚሊታሪ ሪፎርም ነው ለማድረግ የወሰነው። አዘ ባትል ኦፍ ድባርቅ ላይ ከተሸነፈ በኋላ በኢጂፕሽያኖች የተማረው ጥሩ የሆነ የወታደር ስኪል እና በጣም መሳሪያ ስላላቸው ኢትዮጵያን በዚህ መበልጸግ አለባት የሚል አስተሳሰብ ነበረው። ስለዚህ በዛ ምክንያት የተለያዩ እንደውም እንዲወድቅ ያደረገው ነገር እኮ የዚህ ነገር ነው። አንደኛ ምንድነው ከብሪቴኖች መሳሪያ የሚያስተምረኝ ሰው ላኩልኝ፣ ፋየር አርሚ የሚያስተምረኝ ሰው ወይንም እነዚህ ካኖኖች ምናምን የሚያስተምረኝ ሰው ላኩልኝ ሲላቸው ልግዛ አይደለም ያለው ላኩልኝ ነው ያለው። ሲላቸው አልልክም። ኪዩን ቪክቶሪያ መልእክት ሲልክላት አይ አንልክም ምናምን ነው ያሉት። ጥሩ ምላሽ አልሰጡትም። እዚህ ያሉት የእንግሊዝ ሰዎች ምንድን ያደርጋቸው? አሰራቸው። የት ላይ? ጋፋት ላይ ለመጀመሪያ ጊዜ እነሱ አያውቁም፣ ግን ለመጀመሪያ ጊዜ ምን ሳቨስቶቮል የሚባል እንደውም አንድ ጊዜ ፈንድቷል ይባላል። ያንን እንዲያመርቱ አድርጓቸዋል ማለት ነው። ኤ ዘ ኮሬክት አንሰር። ቢን ስናየው እስኪ ዘ ኦርቶዶክስ ቸርች ኦፖዝድ ቴዎድሮስ ፎር አፐኒንግ ዘ ፌዝ። በፌዝ ምክንያት አይደለም፣ በእምነት ምክንያት አይደለም፣ በላንድ ነው፣ በመሬት ኦርቶዶክስ በዛ ሰዓት የነበረው ቸርች በጣም ብዙ ቦታ ስለሚይዝ በዛ ምክንያት ነው እንጂ ኢዝ ኖት አባውት ሪሊጅን። ኦኬ በሪሊጅን ምክንያት አልነበረም። ሲን ስታዩት ሪዩኒፊኬሽን ዋዝ ዶሚኔትድ ባይ ማጆሪቲ ኦፍ ፔሰንት ፖፑሌሽን፣ ይሄም አይደለም። ሪኮግኒሽን ኦፍ ሎካል ዳይነስቲ ሰደን ዲስራፕት ዘ ኦልድ ፕራክቲስ ነው። ይሄ አይደሉም ማለት ነው። ኤ ኢዝ ዘ ኮሬክት አንሰር ስቱደንት። ማንም ሰው የሚመልሰው ጥያቄ ነው። ዘጠነኛ the correct statement about approach of ዮሐንስ ዘፉርት in his internal administration is that ይላል። ሉክ ስቱደንት መጀመሪያ አይተነዋል አይደል? he showed liberal attitude to tolerate the follower of Islamic faith. B he allowed Minilik to make independent dealing with foreigner. C he fought like Tedros repeated war against rebellion regions. D he shared power with regional lord as long as they remained loyal. Which one is the answer, student? The correct answer is D. Look student, ኢንተርናል አድሚኒስትሬሽን ከቴዎድሮስ አሻሽሎ የመጣው ሼርድ ፓወር ነው። ሚኒሊክ ፌዴራል አፕሮች ነው የተጠቀመው። ሎያሊቲውን እስካከበሩ ድረስ የእሱ ጠቅላላ አገዛዙን እስካከበሩ ድረስ ለእሱ ምንድን ነው ታማኝ እስከሆኑ ድረስ ኢንተርናል አድሚኒስትሬሽናቸው ላይ ጣልቃ አይገባም። ይሄ ነው አንድ ሴንትራል መንግስት የሚባል ነገር አይደለም፣ ዲሴንትራላይዝድ ነው። እሱ ጦርነት በሚያስፈልገው ሰዓት ጦርነት ባለ ሰዓት ወታደራቸውን አስከትለው ይመጣሉ። ከውጭ ጋር ፎሪን ኢንዲፔንደንት ናቸው እና ውስጣቸው ላይ ግን እንደፈለጉ ማድረግ መምራት ይችላሉ የሚል አስተሳሰብ አለው ማለት ነው። he showed liberal attitude to tolerate follower of Islamic faith no ዮሐንስ በዚህ አይታወቅም። ላይክ ቦሩ ሜዳ የምታስታውሱ በዚህም አይታወቅም። he allowed Minilik to make independent dealing with foreigner no ከውጮች ጋር እንዳይገናኝ ሊች አግሪመንት ላይ
ያድርጎታል ማለት ነው። እዚህ he fought like ቴዎድሮስ repeated war against Riplean region አይሆንም ከሪፕሌን ከአማጺ ሀገራቶች he fought like ቴዎድሮስ repeated war against Riplean regions ከሚያምፁ አገራቶች ጋር አልተዋጋም። እንደውም በሰላም ነው እየጨረሱ የነበረው በአግሪመንት ነው እንጂ እንደዚህ አይደለም። ሶ በቴዎድሮስ አሻሽሎ የመጣው ይህንን ሀሳብ ነው። ሶ አስረኛ the correct statement about the expansion of Menelik II to southwest and southeast in that a it occurred long before the beginning of European colonial conquest. B it followed the same approach followed by his predecessors. C it aimed at building his military power from valuable trade. D it sought to liberate the people from oppressive local domination. Which one is the answer, student? Which one is the answer? The correct answer is ሲ ትክክለኛ መልስ ነው። ሚኒሊክ ወደ ሳውዝ ወደ ሳውዝ ዌስት እና ወደ ሳውዝ ኢስት እንዲያስፋፋ ያደረገው አንደኛ ምን ለመፈለግ ነው? ሳውዝ ዌስተርን ኢትዮጵያ በተለይ በሚነራል የበለጸገች ወይም ቫሉዌብል ናቹራል ሪሶርስ ለትሬድ አመች የነበረች ቦታ ነው። ያንን ነው እና ሚሊታሪ ስኪሉን ለመገንባት ያንን አካባቢ ቫሉዌብል ትሬድ ኦችን ይፈልግ እንደነበረ ነው። ይሄ ማንም የሚመልሰው ነገር ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ብዙ ጊዜ ሰርቻለሁ፣ በዛም ቪዲዮ ሄዳችሁ ማየት ትችላላችሁ። ያም ቪዲዮ ግን እዩት። እነዚህ 3 ቪዲዮ እዩት። ዩኒት 3 በደንብ የሚወጣበት ፓርት ነው። ለዚህ ነው ይሄ ሁሉ ቪዲዮ የሰራሁት እንጂ ሌላ ጥያቄዎች ሁለት ቪዲዮ ነው የምሰራው። ከዚህ በኋላም አንዳንድ ቪዲዮ ለሁሉም ሰርቻለሁ። ሁለት እየሰራው ስለሆነ ነው። የመጀመሪያው ኢንተራንስ ነው። የኢንተራንስ ጥያቄ አይደለም፣ ሁሉም ድብልቅ ነው። ድብልቅ ማለት በኢንተራንስ ታይቶ የወጣ ጥያቄ ነው እንጂ ሙሉ ጥያቄ አይደለም። ግን ዳይሬክት ደግሞ ሁለተኛ ያንን ከሰራችሁ በኋላ ይሄንን በዛ መንፈስ በቃ ቶሎ ነው የምትሰሩት። ምክንያቱም ያንን ከሰራችሁ ይሄን አያቅታችሁም ስለሆነ ማለት ነው። ስለዚህ በዛውም የመጀመሪያው ጥያቄ አወጣጥ ትረዳላችሁ። ስለዚህ ያ ነው 11ኛ One of the following was show the correctly Menelik foreign relation during the territorial expansion which done. A. European power refused to accept the legitimacy of Menelik territorial gain after Adawa. B. The expansion before Adawa was partially preparation for a struggle against colonialism. C. After the victory at Adawa, Menelik had nothing to fear from outsider. D. The colonial power encouraged the expansion in all directions. Which one is the answer, student? Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። ምን መሰላችሁ? ስለ ሚኒሊክ ወይንም one of the following show correctly ሚኒሊክ foreign relation during territorial expansion ምንድነው የሚያሳየው ነው የሚለው። ሶ ሚኒሊክ አፍተር አድዋ ሌሎቹ ምንም አይሆኑም። ከአድዋ በፊትም ሚኒሊክ ለነጻነት ኮሎናል እንዳትሆን አገሪቱ ያስፋፋ ነበር ማለት ነው። ይሄ ትክክለኛ። ሌሎቹ ዩሮፒያን ፓወር ሪፊውዝ ቱ አክሴፕት ሌጂቲሜሲ ኦፍ ሚኒሊክ ቴሪቶሪያል ጌን አፍተር አድዋ ከአድዋ በፊት ያ ብለዋል። ሌጂቲሜሲ ያልሰጠ ሀገር የለም። እንዲህ ኢትዮጵያ ሪኮግናይዝ ተደርጋለች። አፍተር ቪክቶሪ አት አድዋ ሚኒሊክ ሃድ ኖቲንግ ቱ ፌር ፍሮም አውትሳይደር። ይህም ትክክል አይደለም። አፍተር ዘ ቪክቶሪ አት አድዋ ሚኒሊክ ሃድ ኖቲንግ ቱ ፌር ፍሮም አውትሳይደር ኖ ይፈራ ነበር። ዳርዳር አካባቢ ሚኒሊክ ምን ያደርግ ነበር? በጣም በቃ ጥንቃቄ ነበረው። ወደ አይ ቲንክ ቤሻጉል ምናምን አካባቢ ከአውትሳይደሮች አይመጣም ብሎ አላስብም። ሶ ዲ ዘ ኮሎናል ፓወር ካሬጅ ዘ ኤክስፓንሽን ኦን ኦል ዳይሬክሽን ኖ እንዲያስፋፋ ያ ኤክስፓንድ ወይንም ኢንካሬጅ አላበረታቱትም። ምክንያቱም እነሱ ራሱ መውረር ይፈልጋሉ። ስለዚህ ቢ ዘ ኮሬክት አንሰር ቢ ትክክለኛ መልስ ነው ማለት ነው። 12ኛ which one of the following was the consequence of Ethiopian victory at Adwa? B. A. It guaranteed economic independence of the country. B. It created permanent state of enemy between Ethiopia and Italy. C. It discouraged European travel to Ethiopia from coming to Ethiopia. D. It guaranteed political independence of Ethiopia. Which one is the answer, student? The correct answer is which one is the answer? The correct answer is D. ዲ ትክክለኛ መልስ ነው ማለት ነው። እንደምታስታውሱት ማለት የኢትዮጵያ ቪክቶሪ አት አድዋ ኮንሲኩዌንሱ ምን እንደነበረ ኢትዮጵያ ፖለቲካል ኢንዲፔንደንሱ አውጃለች። ኢትስ
ሁሉም ሀገሮች ኢትዮጵያ ነፃ እንደሆነች በቃ ፉሊ ሪኮግናይዝ አድርገዋል ማለት ነው። ለምሳሌ ኢት ጋራንቲድ ኢኮኖሚክ ኢንዲፔንደንስ ኦፍ ካውንትሪ ኖ ኢኮኖሚክስ በኋላም እየተበደረች ነበር። እንዲህ ኢኮኖሚክስ በአንዴ ኢንዲፔንደንት አትሆንም። ሶ ይሄ ማንም ሀገር ኢንዲፔንደንት መሆን አይችልም። ሶ ቢ ኢት ክሪኤትድ ፐርማነንት ስቴት ኦፍ ኢነሚ ቢትዊን ኢትዮጵያ ኤንድ ኢጣሊ ነው። ኢትዮጵያ እና ኢጣሊ ፐርማነንት ኢነሚ አላደረገም። መጀመሪያም ነበሩ ግን ያንን እንድትቀበል ነው ያደረገው። ፉሊ ሪኮግናይዝ አድርጋለች ኢጣሊ በቃ ኢትዮጵያ ሉዓላዊ ሀገር እንደሆነች። ሶ ዲ ኢት ዲስካሬጅድ ኢሮፓን ትራቭል ቱ ኢትዮጵያ ፍሮም ካሚንግ ቱ ኢትዮጵያ ነው። ዲስካሬጅ አልተደረገም። ሶ ዲ ኢዝ ዘ ኮሬክት አንሰር። ይህ ማንም የሚመልሰው ነው። ሶ 13ኛ ሃው ዲድ ሎንግ ዲስታንስ ትሬድ ሄልፕ ዘ ኮንስቲቱሽን ስቴት ኢን ጊቤ ሪጅን? A. By introducing new idea practice that legitimate the power of the ruler. B. Through the introduction of modern firearmy that helped ruler defeat rebels. B. By bringing message of encouragement from elsewhere rulers. B. D. By introducing idea kingship from what? Christian kingdom. Which one is the correct? Which one is the answer, student? The correct answer is A. እንደምታውቁት ወደ ጊቤ ሪጅን አንዱ ያ እንዲል ያደረገው በሎንግ ዲስታንስ ትሬድ ወደ ጊቤ ሪጅን እንዲገባ ያደረገው አዲስ አይዲያ ነው። ላይክ እስላም ራሱ በንግድ አማካኝነት ወደዛ እንዲገባ አድርጓል። ኒው አይዲያዎች እና የተለያዩ ነገር ፓወርን ሌጂቲሜት የሚያደርጉ ሩለሮች እንዲፈጠር ያደረገው ሎንግ ዲስታንስ ትሬድ ነው። ኤ ዘ ኮሬክት አንሰር። ሌሎቹ ምንም አይሆኑም። ይሄ የምታውቁት ነገር ነው። ብዙ ጊዜ የሰራ ነው። ከፈለጋችሁ ቪዲዮውን ይዩና ከሌለ እኔ ጠይቁኝ። ሶ ያንን ቪዲዮ ማለት ይሄ ራሱ ጥያቄ ሳይሆን በዛ ቪዲዮ በመጀመሪያው ቪዲዮ በሁለተኛው ቪዲዮ ሶ ጥያቄዎች የሆነ ነገር ይቀየራል፣ ግን ጥያቄውን ትመልሱታላችሁ በመጀመሪያው በሰራችሁት ኮንሰፕት። ሶ ያ ነው ለራስ ጥያቄ። 14ኛ which one of the following initiative ልጅ ኢያሱ was important in reforming legal system in the country? A. abolish the system of identity of robber and thief. B. The introduction of new way of accessing tax on produce. B. Introduction of German legal code to the country. D. The establishment of an auditing department in the University of Finance. Which one is the answer, student? The correct answer is A. ትክክለኛ መልሱ ኤ ነው ማለት ነው። ለምን መሰላችሁ ተማሪዎች? አንዱ ልጅ ኢያሱ ዞር ያደረገው አቦሊሽ ያደረገው ወይንም ሪፎርም ያመጣበት ነገር ምንድነው ከተባላችሁ ሌባ ሻይ የሚባል ነገር ነበር። ይሄ ምንድነው ካላችሁ ሌባ ሻይ ማለት የሆነ ሰው የሆነ እጽ ወይንም ይሰክርና ያ ሰውዬ ሄዶ የወደቀበት ቤት የሆነ ነገር ሰርቋል ተብሎ ይያዝ ነበር። ሶ ያንን ሐሳብ ነው ዞር ያደረገው። አይ ቲንክ እንደዚህ ይመስለኛል ሐሳቡ ያንን ነገር ነው ዞር ያደረገው ማለት ነው። ሶ ይሄ ምንድነው ዘራፊዎች ወይንም ሌባ የሚገኝበት ሲስተም ነው። ይሄ ሌባ ሻይ ይባላል። ሶ ይሄንን ነገር ነው ዞር ያደረገው ማለት ነው። ኤ ኢዝ ዘ ኮሬክት አንሰር ማለት ነው። ኤ ትክክለኛ መልስ ነው ማለት ነው። ሶ 15ኛ why was the first ruler limited largely to urban center during the period of Italian occupation of Ethiopia? A. Italian soldier hated service in the countryside. Look student መጀመሪያ የተጠየቅነው ነው ይህ ጥያቄ። B. urban service were concentrated in the terrain. C. the countryside was base for the resistance. D. the small Italian army could only control the terrain. Which one is the answer, student? Which one is the answer? The correct answer is C. So what was the fascist rule limited largely to urban center during the period of Italian occupation of Ethiopia? Because the countryside was base for resistance. ካውንትሪ ወይንም ይሄ ምንድነው ገጠራማ አካባቢው በጣም ለሬዚስታንስ ስለነበረ አርባን ላይ ያ ሆነዋል ማለት ነው። በጣም በቃ ያ ራርጅሪ እዛ ላይ ነው የቆዩት ማለት ነው። በዛ ምክንያት ነው ኢጣሊያን ሶልጀር ሃይትድ ሰርቪስ ኢን ዘ ካንትሪ ሳይድ። ይሄም አይደለም አርባን ሰርቪስ ዊል ኮንሰንትሬት ኢን ዘ ትዌን ኖ ይሄም አይደለም። ዘ ስሞል ኢጣሊያን አርሚ ኩድ ኦንሊ ኮንትሮል ዘ ትዌን ነው። ብዙዎቹን የተቆጣጠሩት ከተሞቹ። ሶ ሲ ኢዝ ዘ ኮሬክት አንሰር። ሶ 16ኛ
ፕሊዝ ሰብስክራይብ አድርጉ ተማሪዎች። ሰብስክራይብ ያላደረጋችሁ ካላችሁ። ሶ 16ኛ which one of the following was true about the period of Italian occupation of Ethiopia and the introduction of decentralized administration? B, the growth of heavy industry. C, the creation of an educated class. D, the expansion of road and infrastructure. Which one is the answer, student? The correct answer is D. ትክክለኛ መልስ ነው። which one of the following was true about the period of Italian occupation of Ethiopia? Introduction of decentralized administration? No. The growth of heavy industry? No. The creation of educated class? No. ይሄም በከፊሉ so the expansion of road ግን መስመሮች መንገዶች እንዲሳኩ ያደረገው ለነሱ ከተሞቹ ያ ለማገናኘት ምናምን የሰሩት ኢጣሊያኖች ናቸው። ይሄ ማንም ሰው የሚያውቀው ነገር ነው። D is the correct answer። ይሄ ማንም የሚመልሰው ነው። 17ኛ How did the outbreak of World War II in Europe affect Ethiopia? A, it gained Ethiopian the support of the British government and hence facilitated its liberation. B, it forced the Ethiopian resistance movement to change its tactic from guerrilla warfare to conventional warfare. See, it leads to reduction of Italian troops in Ethiopia and hence encourage the growth of the resistance movement. D, it leads the British to focus on Europe and hence delayed Ethiopian liberation. Which one is the answer, student? Which one is the answer? The correct answer is A. ቀድማችሁ ለመመለስ ሞክሩ። ትክክለኛ መልሱ ኤ ነው። ምክንያቱም the outbreak of World War II የሁለተኛው የዓለም ጦርነት መነሳቱ ተከትሎ ኢጣሊ ጆይን ያደረገችው በማን ሳይድ ነው? በአክሲስ ፓወር ሳይድ ስታደርግ ኢትዮጵያ ብሪቲሽ ኢትዮጵያ ልትረዳ ዳይሬክት ገባች ማለት ነው። ምክንያቱም ያንን ለማደገፍ ኢጣሊን ለማደገፍ ከአክሲስ ፓወሮች ጋር ሆና ከእነ ጀርመን ምናምን ሆና ብሪቴንን ለመውጋት ብሪቴን እንደምታውቁት አላይድ ፓወር ነች። ከዛ በኋላ እነሱን ለማጥቃት መወሰኗ ማለትም ወደ እነዛ መግባቷ ኢትዮጵያ የብሪቴን እርዳታ አግኝታ ለፓትሪዮቶች ልደግፍበት የተነሳችበት ሰዓት ነው ማለት ነው። ሶ ይሄ ነው ከኢትዮጵያ ጋር የሚገናኘው የሁለተኛው የዓለም ጦርነት መነሳት ከኢትዮጵያ ጋር የሚያገናኘው ብሪቴን ኢትዮጵያን ለመርዳት ያሰበችበት ነው። በቃ ይሄንን ያዙ ተማሪዎች። ስለዚህ ይሄ ነው የሁለተኛው የዓለም ጦርነት ከኢትዮጵያ ጋር የሚያገናኘው ማለት ነው። ስለዚህ ይሄ ነው ሶ A is the correct answer። ሌላኛው አይሆንም ዝም ብሎ መልፋት ነው። ሶ ስለሰምተኛ which one of the following is not the correct description of long distance trade route of 19th century of Ethiopia? A, Bonga, Jiran, Asendabo, Darita. B, Jiran, Saka, Sodo, Aliyu Amba. C, Baso, Dirta, Gondar, Matama. D, Jiran, Roga, ሐረር ምጽዋ። which one is the answer? ይሄ ቀጥታ መጻፋችሁ ላይ ያለ አይደል? ይትሮ መልሱ the correct answer is D። ትክክለኛው መልሱ ዲ ነው። እናንተ ቀጥታ ሄዳችሁ መጻፋችሁ ላይ ማየት ትችላላችሁ። ዳይሬክት የተጻፈ ነገር ነው። ኤክስፕላኔሽን ማያስፈልገው ማየት ነው ሄዳችሁ። ሶ 19ኛ how did long distance trade facilitate the interaction among Ethiopian population? ሉክ ስቱደንት መጀመሪያ አልነበረም እንደዚህ አይነት ጥያቄ አሁንም መጣ። A, by helping introduce Orthodox to different parts of the region. B, by giving rise to market that served as a center of cultural interaction. B, C, by spreading democratic institutions such as Geda to new area. D, by making use of common medium exchange. Which one is the answer? The correct answer is B. B ትክክለኛ መልስ ነው። ሉክ ተማሪዎች ምን መሰላችሁ ስለ ሎንግ ዲስታንስ ሬድ ወይንም ስለ ሎንግ ዲስታንስ ሬድ በማይጠየቅበት አመት የለም። ሁሌም ይጠየቃል። ምክንያቱም አንድ ቶፒክ ነች። ሁሌም የቱም ጋር ስላለች ትጠየቃለች። አንዴ በየአመቱ ይጠየቃል። ስለዚህ ሁሌም የሚጠየቀው አብዛኛ ጊዜ እንዴት ነው ፒፕል ኢንተራክሽንን ወይንም ኢንተራክሽንን ያፋጠነው በኢትዮጵያ ሎንግ ዲስታንስ ትሬድ የሚል ነው ማለት ነው። የተለያዩ አሁን ገበያ ስትሄድ የዛን የገበያው የብዙ አይነት ሰው ነው የሚመጣው። የነሱን የተለያዩ ካልቸራል ኢንተራክሽንን ታደርጋለህ። ስለዚህ ቢ ዘ ኮሬክት አንሰር። ዲ ልትሉ ትችላላችሁ፣ ግን
አንድ የሆነ ኮመን የሆነ ሚዲየም ኤክስቼንጅ አይደለም የሚያደርጉት። ስለዚህ የማንበብ አለባችሁ። ምርጫውን ስታዩት ይገባችኋል። ሶ ቢ ኢዝ ዘ ኮሬክት አንሰር። ይህ ማብራሪያም አይጠበቅበትም። ፒፕል ኢንተራክሽን የሎንግ ዲስታንስ ትሬድ ውጤት ነው። ሶ 20ኛው why did Emperor Tewodros modernization attempt fail? Because A, he lacked the technology and resource necessary to implement the reform. B, he tried to simply copy Western institutions rather than adapt them to local conditions. C, he angered the European power who could have helped him. D, British opposed his reform fearing would create a strong Ethiopian state. which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው። ሉክ ስቱደንት ማን ነው ቴዎድሮስ ኢትዮጵያ ሞደርናይዝ ለማድረግ ምን ያስፈልገዋል? ቴዎድሮስ ኢትዮጵያ ሞደርናይዝ ለማድረግ ያሰበው ከየት ጀምሮ ነው? ከምንድን ነው የጀመረው? ማለትም ከማን ነው አት ባትል ኦፍ ድባርቅ ከተሸነፈ በኋላ ቴዎድሮስ ሞደርናይዝ ለማድረግ አሰበ። ምን ሚሊታሪ አርሚውን ምናምኑ ያብሎት ነው። በጣም ማለት በማን ነው በኢጂፕቶች ተማርኮ በኢጂፕቶች ተደስቶ ምናምን አይቷቸው በጣም ዲሲፕሊናቸው ወታደሮቹን ያንን ለመገንባት ነው ያሰበው። ይህን ለመገንባት ደግሞ ቴክኖሎጂ አንሰዋል። በቴክኖሎጂ አማካኝነት ቴዎድሮስ ይህንን ነገር ማድረግ አልቻለም ማለት ነው። ለምሳሌ ሌሎቹም ብታዩት አሁን he angered the European power who could have helped him የሚለው ትንሽ ነው የሚያጠራጥረው፣ ግን ይሄም በኋላ የመጣ ነገር ነው። ዳይሬክት ከሞደርናይዜሽን ጋር አይገናኝም። the British opposed his reform fearing he would create a strong Ethiopian state ነው። ቴክኖሎጂ ቢኖረው እሷንም ሳያስፈቅድ ያ ይሆን ነበር። አለመኖሩ ነው ወደ እሷም እንዲጠይቅና ያን እንዲከሽፍ ያደረገው ማለት ነው። ስለዚህ is the correct answer። ኢንተራንስ ስትመልሱ ምክንያታዊ መሆን ብቻ ነው። ሶ አንዳንድ የኢንተራንስ ጥያቄዎች ደግሞ ዳይሬክትም የሆኑ አሉ። ሶ ኤ 21ኛ what was the consequence of Hiot or Adwan Treaty of 1884? A, return of Mitswa to Ethiopia. B, Ethiopia hostility with the Mahdi Sudan. C, Ethiopia control over Matamma. D, continuous Ethiopian war with Egyptian. So የሂዎት ትሪቲ ውጤቱ ምንድነው ተማሪዎች? ይሄ አሁን መመለስ የለባችሁም። እንደ ታሪክ ተማሪ ይህን ጥያቄ ልትመልሱ ይገባል። ምክንያቱም ሂዎት ትሪቲ ማለት ለኢትዮጵያ በጣም ጠንቅ የሆነ መምህራችሁን በደንብ ያስተምራችኋል እዚህ ጋር። ምክንያቱም በጣም በቃ የሚያስጠላ ለኢትዮጵያ በጣም ውድቀት እንድታገኝ ዮሐንስ እንደዚህ ወደዚህ ብሎ እንዲሞት ያደረገው የዚህ ስምምነት ነው ተማሪዎች። ይሄ ስምምነት ለዮሐንስ መሞት ነው። በቃ ከስልጣን ወርዶ እንዲሞት ያደረገው ይሄ ስምምነት ነው። ይሄ ከብሪቴን ጋር የተደረገ ስምምነት ነው። ስምምነቱ ብዙ ጊዜ በዛ ቪዲዮ አውርቼዋለሁ። አሁን ላወራው አይደለም፣ ምክንያቱም ብዙ ጊዜ ስላወራሁት ያንን ቪዲዮ ማየት ትችላላችሁ። ሶ የዚህ ስምምነት ውጤቱ አንደኛ ምጽዋ ወደ ኢትዮጵያ አልተመለሰችም። እንደውም እነ ቦጎስ ምናምን ተመለሰ እንጂ ምጽዋ ለኢጣሊ ነው የሰጣት። ከዛ በቃ ቃላቸው እንደማይጠብቁ አውሮፓዎች ያሳዩን ስምምነት ነው ማለት ነው። መጀመሪያ ይመለሳል የሚል ስምምነት ስለነበረ በዚህ ስምምነቱ ማለት ነው። በስምምነቱ መሰረት ኢትዮጵያ ሆስቲሊቲ ዊዝ ማህዲ ሱዳን አይደል? ኢትዮጵያ ከሱዳን ጋር ምን ሆነች? ከማዲሶች ጋር በጣም ሆስታይል ሆነች። በጣም ተቃውሞ ወይንም በጣም የተቃወመችበት ከነሱ ጋር ተቃውሞ ማለት ከነሱ ጋር ጠላት የሆነችበት ሁለት ጠላት ነው ያፈራችው በዚህ ሰዓት በተለይ ማለት ነው። በቃ በሁለት በኩል እንዲመጣ ያደረገ ነው። ከማዲስ ሱዳኖች ጋር በጣም ሆስታይል የሆነችበት ነበር። ስለዚህ ቢ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ ኮንቲኒየስ ኢትዮጵያን ዋር ዊዝ ኢጂፕሽያን ነው፣ ይሄ አይደለም። ሶ ኢትዮጵያ ኮንትሮል ኦቨር መተማ፣ ይሄም አይደለም። ሶ ቢ ኢዝ ዘ ኮሬክት አንሰር። የኮንሲኩዌንስ ኦፍ ሂዎት ትሪቲ ኢትዮጵያ ማለትም ዮሐንስ ምን እንዲሆን ነው? ከስልጣን እንዲወርድ እና ደግሞ ከመተማ ወይንም ከሱዳኖች ከማዲስ ሱዳኖች ጋር ጦር እንዲገቡ ነው ያደረገው ማለት ነው። ሶ ቢ ዘ ኮሬክት አንሰር። በጣም ኤክስፕላኔሽን ሰጥቻችኋለሁ በመጀመሪያው ቪዲዮ፣ በተለይ በደንብ በሁለተኛውም ሰጥቻለሁ። እዚህ ቦታ በደንብ በቃ እኔ እንደሚመጣ በየአመቱ የሚመጣ ጥያቄ ነው። በቃ በየአመቱ ይመጣል። ሶ 22ኛ what was the significance of the battle of ሰገሌ in 19
16 in Ethiopian politics. It ended the political influence of Wallo in national politics. B. It leads to victories of the progressive group in court politics. C. It marked the end of influence of tripartite power in Ethiopia. D. It marked the shift of power from Shawan to Wallo. Which one is the answer, student? The correct answer is A. ትክክለኛ መልሱ ኤ ነው። ዘ ባትል ኦፍ ሰገሌ ላይ የተጣላው ራስ ሚካኤል እና ማን ናቸው? ራስ ሚካኤል እና ሸዋን ኖቤልቲዎች ናቸው ያደረጉት። ራስ ዘ ባትል ኦፍ ሰገሌ ያደረጉበት ምክንያት ዋናው ራስ ሚካኤል ማለት የወሎ መሪ ምንድን ያደረገው የልጅ ኢያሱ አባት ምንድን ያደረገው ልጅ ኢያሱን ወደ ዙፋኑ ልጅ ኢያሱ ወደ ሐረር ሊዝናናበት በሄደው የሸዋን ኖቤልቲዎች አውርደው ሚሶ ላይ አሸንፈው ወደዛ አባረውት ነበር። ከዛ በኋላ ዘ ባትል ኦፍ ሚሶ ላይ አሸንፈው አባረውት ነበር። ግን ዘ ባትል ኦፍ ሰገሌ ላይ ልጅ ኢያሱ የልጅ ኢያሱ አባት የወሎን ጦር ይዞ ወዴት መጣ? ወደ ቤተ መንግስት መጥቶ ያንን ዙፋን ለማስመለስ ብሎ ዘ ባትል ኦፍ ሰገሌ ላይ ሊሸነፍ ችሏል እና የወሎ ፖለቲክስ ያበቃበት ዘመን ነበር ማለት ነው። ኤ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ ኤ ትክክለኛ መልስ ነው። ሶ 23ኛ who were the trader who dominated long distance trade in southwestern region during what 19th century? A. Safar. B. Jabarti. C. Jalaba. D. Afqala. Which one is the answer, student? southwestern ኢትዮጵያ ነው የተባላችሁ ተማሪዎች southwestern ኢትዮጵያ ማን ነው? the correct answer is አፍቃላ። አፍቃላ ትክክለኛው መልስ ነው። በሳውዝዌስተርን ፓርት የሚገኘው አፍቃላ ነው። ጀላባ ሱዳን ማርቸንቶች ናቸው። ጃፓርቲ ኖርት ዌስተርን አካባቢ የሚገኙ ናቸው። ሳፋሪ ደግሞ እነዚህ ኢትዮጵያውያን ማርቸንቶች ናቸው። እነዚህ ቀጥታ ያሉ አይ ቲንክ እንደዚህ ይመስለኛል። ይዩት ሂዱና ማለት ነው ማየት ትችላላችሁ። ቀጥታ ያለ ነገር ነው። 24ኛ which one of the following was the major area of reform of Tewodros II? A. military organization and armament. C. government and administrative structure. D. religion and cultural reform. D. agriculture and trade reform. Which one is the answer? The correct answer is A. እንደነገርኳችሁ ነው የቴዎድሮስ ዋናኛው ዓላማው ምን ነበር? ሚሊታሪ መገንባት፣ ሚሊታሪ ማደራጀት፣ አርማመንት መታጠቅ። ይሄ ሁሉ ምንድነው የቴዎድሮስ ዋና ዓላማ የነበረበት ዘመን ነበር ማለት ነው። ቴዎድሮስ ይሄንን ሪፎርም እንዲያደርግ የዚህ ስልጣን እንዲያመጣ ያደረገው ዘ ባትል ኦፍ ድባርቅ ላይ ከተሸነፈ በኋላ ቴዎድሮስ የዚህን ነገር ሊያሻሽል ወይንም ሚሊታሪ ኦርጋናይዜሽኑና አርማመንቱ ሊያደራጅ ችሏል ማለት ነው። ስለዚህ ቴዎድሮስ ዋነኛ ያስበው ነገር ሚሊታሪ ኦርጋናይዜሽን እና አርማመንት ነው። ጋቨርንመንት አድሚኒስትሬቲቭ ስትራክቸር ይሄ አይደለም። በጣም እሱ አትኩሮ የሰራበት በሚሊታሪ ኦርጋናይዜሽን እና በመሳሪያው ነው። ከታጠቅ ማንንም ሀገር ማሸነፍ እንደምችል ስለሚያውቅ ማለት ነው። ሶ 25ኛ why was the victory of Adwa in fact unique development in Africa? A. It was the only case in which an African army defeated Europe. B. It served as emblem for other African states to end colonialism. C. It conceived Europe that Ethiopia was truly distinctive. And D. It increased the prestige and standing of Ethiopian globally. Which one is the answer, student? The victory of Adwa fact unique in development in Africa. Which is the correct answer is B. B. It served as emblem for Africa state to end colonialism. Colonialism ለማምጣት ለአፍሪካ ስቴቶች ኢምፕሌም ወይንም ተስፋ የሆነ ነው። በቃ የሆነ በቃ አፍሪካውያን መጀመሪያ ዳርክ ናቸው፣ ምንም ማሸነፍ አይችሉም ተብሎ ነበር የሚታወቀው። ከዚህ በኋላ ግን እንዲያሸንፉ ረድቷቸዋል ማለት ነው። ስለዚህ ቢ ኢዝ ኮሬክት ራሳቸው ለኮሎናሊዝም እንዲሉ ወይንም እንዲታገሉ ያደረገ ነው ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ 26ኛ which one of the following refers to the weakness of ልጅ ኢያሱ? A. had a close relationship with German. B. exercised all political power without regent. C. failed to win the support of the church. D. lack of attention of government office. Which one is the answer? The correct answer is C.
ሲ ትክክለኛ መልስ ነው። አንዱ ቴዎድሮስ እንዲወድቅ ያደረገው በሸዋ ኖቢሊቲዎች ልጅ ኢያሱ አንዱ ላይቤሪያል ነው። ለሙስሊሞች በጣም የሚደግፍ ሰው ነበር። ወደ ሀረር ሄዱ ከሙስሊሞች ጋር ይዝናናል። ሙስሊሞች መንግስት ማለት መስጊድ እንዲሰሩ የተለያዩ ነገር እንዲያደርጉ ያደርግ ነበር። ምክንያቱም ሂስ ካም ፍሮም ዋት ሙስሊም ኮሚኒቲ ራስ ሚካኤል የእሱ አባት ሙስሊም ነበር። በዛ ምክንያት እሱ ይህንን ይደግፍ እንደነበረ ያሳያል ማለት ነው። በዛ ምክንያት ከቸርቾች ካሉት ከሸዋ ኖቢሊቲዎች ጋር ግንኙነቱ እየሻከረ ነበር። በዛ ምክንያት አይወዱትም ነበር። ለሙስሊሞችን ብቻ ለማሳድ ያለ ማለት ነው። ያን ትቶናልኛ ምናምን የሚል ሀሳብ ነበራቸው። ሶ በዛ ምክንያት ነው የአንድ ዊክነሱ አንድ የልጅ ኢያሱ ዊክነስ የሆነው ይሄ ነው ማለት ነው። ስለዚህ ሂ ክሎዝ ሪሌሽንሺፕ ዊዝ ጀርመን ምናምን መሆን ኤክስተርናል እንደውም ያደረገ ነው። ኤክስተርናል ፋክተር ነው ለነዛ እንዲወድቅ ያደረገው። ፐርሰናልም አይደለም። ይሄ ኤክሰርሳይዝ ኦል ፖለቲካል ፓወር ዊዛውት ሬጀንት ሂም አይደለም። ላክ ኦፍ አቴንሽን ቱ ገቨርንመንት ኦፊስ ለገቨርንመንት ኦፊሱ ማድረጉ የፐርሰናል አይደለም። ፐርሰናል ዊክነስ አይገልጸውም። ይሄ ግን ሲ ትክክል የሚገልጸው ይመስለኛል። አይ ቲንክ ይህን ጥያቄ ግን እናንተ ለመስራት ሞክሩ እስኪ 27ኛ What was the historical value of Ethiopian victory over Egypt at the Battle of Gundet and Gurra? A. It revealed the encouragement of the courageousness and unity of Ethiopian people. B. Indicated that our military has potential to win Egypt, yet C. Enhanced the winning mentality of Ethiopian army at any battle. D. Give the lesson to restore territory immediately after the victory. Which one is the answer, student? Which one is the answer? So, which one is the answer, student? The correct answer is C. ትክክለኛ መልሱ C ነው። ሉክ ኢትዮጵያዎች የትኛውን ባትል ላይ የተሸነፍንበት ባትል የለም። እንደኔ ሀሳብ ነው ይሄ ጥያቄ። እሱ ግን እኔ ሲ ነው የምለው። አይ ቲንክ ብዙ ያለ ሰው ካለ እስኪ ሲ ነው ደግሞ መልሱም። what was the historical value Ethiopia victory over Egypt at the battle of Gundet and Gurra revealed courageousness and unity of Ethiopia. They indicated that our military has a potential to win Egypt yet. So enhanced the winning mentality of Ethiopian army at any battle and give the lesson to restore territory immediately after victories ይላል። ሶ ይሄ አይደለም። ሉክ ከኢና ከሲ ነው መልሱ። ሶ እኔ ግን ሲን እመርጣለሁ። ምክንያቱም እኔ የሆነ በቃ ያ ስላለኝ ነው። ማለት ኢትዮጵያውያኖች የትኛው at the battle of አድዋ ላይ አሸነፍ ጉንደቴ እንደ ጉራ ለኛ በቃ ያ ነው። የትኛው ባትል ላይ ከአውሮፓ ጋር ብንጋጠም ያሸነፍን ስለሆነ ሲ ይሆናል መልሱ። በቃ ሲ ነው። ኢንተራንስ ላይ ራሱ ብታዩት ሲ በሉት። ሶ አይ ቲንክ ማለት 28ኛ what was the major point conflict between Emperor Tewodros II Orthodox Church that contributed to his downfall? He A. interested to ordinate an Ethiopian native patriarch. B. attempt to enforce religious unity for centralization. C. desire to limit the rule of church in local administration. D. aimed to confiscate redistribute church land. Which one is the answer? The correct answer is D. ቴዎድሮስ ከቸርቾች ጋር ዋናው የተጋደለ ወይንም ኦፖዝ የተደረገው ምክንያቱ በምንድነው? ሪዲስትሪቢዩት ምንድነው? የሱን ላንድ ቸርቾቹ በጣም ብዙ ቦታ ይዞ ነበር። ያንን ቦታ መስጠቱ ማለት ያንን ቦታ ልቀቁና በቃ ለፔሰንቶች ይሰጥ፣ ብዙ ቦታ መያዝ የለበትም፣ ዲያቆኖቹ ቀነሳቸው። በዛ ምክንያት ከቸርቾች ጋር ተቃውሟል እንጂ በፌዝ አይደለም፣ በእምነት አይደለም ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ 29ኛ what was the basic feature of diarchy rule period in Ethiopian history? A. the ruling class divided into conservative and progressive camp. B. the women crowd as first empress in Ethiopian politics. C. the minister as were Habte Gorgis denied remained neutral. D. the period ended with a perpetuation of Zawdi to power.
perpetuation of Zewditu power. Which one is the answer? The correct answer is A. ሉክ ዳያርኪ ሚንስ ዱአል ሩል ማለት ነው። ማለት በሁለት የሚመራበት ዘመን ማለት ነው። በቃ ስልጣን በሁለት ሰው የሚመራበት ነው። ላይክ ኮንዘርቫቲቭ እና ፕሮግሬሲቭ። ፕሮግሬሲቭ ኢዝ ራስተፈሪ ግሩፕ ኤንድ ኮንዘርቫቲቭ ኢዝ ዘውዲቱ ግሩፕ። ሜንሊ ሸዋ ኖቢሊቲ፣ ካውንስል ኦፍ ሚኒስቴር ላይክ እነዚህ ለሀብት አይ ቲንክ እነዛ ያሉበት ነው። እና ፕሮግሬሲቭ ማለት ይሄ ሞደርን የሚደግፉ ናቸው። በቃ አዲስን ነገር የሚፈልጉ ናቸው። ሶ ዳያርኪ በሁለቱ የሚመራበት ዘመን ነበር። ቢን ስታይ አሁን ዘውሜን ክሮውድ አዝ ዘ ፈርስት ኢምፕረስ ኢን ኢትዮጵያን ፖለቲክስ። አዎ ለመጀመሪያ ጊዜ ውሜን ያለችበት ዘመን ነው። ግን ዳያርኪን ቀጥታ ራሱ ብትተረጉሙት ምንድን ነው? ስልጣን በሁለት ሰው የሚመራበት ዘመን ነበር እንጂ ይህንን መሆኑ ይታወቃል። ግን ማች የሚያደርገው ኤ ነው ሞስትሊ። ይሄ አሁን አድቫንስ ለሆነ ተማሪ ነው ይሄ ጥያቄ የመጣው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ሶ 30ኛ ሁለት ጥያቄ ነው የቀሩን። ዋት ዋዝ ዘ ኤም ኦፍ ትሪፓርታይት ትሪቲ ኦፍ 1906? ኤ ሜንቴን ኢትዮጵያን ሶቨርኒቲ ኢቨንት አፍተር ዘ ዴዝ ኦፍ ሚኒሊክ። ቢ አሎድ ኢጣሊ ቱ ሪያላይዝ ኢትስ አምቢሽን ኦፍ ኮሎናይዚንግ ኢትዮጵያ። ሲ approved the protection of white people in Ethiopia. They arranged the partition of Ethiopia among 3 European powers. Which one is the answer? The correct answer is arranged partition of Ethiopia among 3 European power ነው። አዎ ኢጣሊ ማይንም ኢጣሊ፣ ፍራንስ እና ብሪቴን ናቸው። ትሪፓርታይት የሚኒሊክ መታመም አይተው ወደ ኢትዮጵያ ኢንተርቭ አድርገው ሚኒሊክ ከሞተ በኋላ ኢትዮጵያ ወደዛ ትገባለች ብለው ከዛ በኋላ እነሱ እንዳይጣሉ ከዛ በፊት ቢሃይንድ ሞቲቫቸው ግን ምንድነው? እነሱ ሚኒሊክ ከሞተ በኋላ ራይቫለሪ ሲያደርጉ ወይንም እርስ በራስ ሲፎካከሩ እንዳይጣሉ ነው። መጀመሪያ አቅደን እናስቀምጥ በሚል ቦታዎችን አቅደው ያስቀመጡበት ነው። ከበዛ በፓርቱ በደንብ ሰርቻለሁ እንደዚህ አይነት ጥያቄ መጥቶ ማለት ነው። ያንን ቪዲዮ ማየት እንዳትረሱ። 331ኛ which one of the following is true about the administrative of Ethiopian Empire between 1916 up to 1935? A. It was centralized completely. B. It's combined central and hereditary rule. C. It was predominantly hereditary. D. It's shared equal between church and state. Which one is the answer? እስኪ የዚህ ጥያቄ መልስ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ጻፉልኝ። የ31ኛ ወደ 32 እንሂድ። እንዳትረሱት ጻፉልኝ። እየተማረ እስኪ ጻፉልኝ። 32ኛ which one of the following was the immediate consequence in Ethiopia for Italy joined the World War the second on the side of Nazi Germany? ይሄን ጥያቄ መጀመሪያ ተጠየቅነው በሌላ ሲስተም ነው ግን የተጠየቅነው ግን አሁንም ይሄ ነው። ይሄን ለትይዙ ይገባል። መደጋገሙን እዚህ ጋር ማየት ትችላላችሁ። A. Ethiopia became fully independent. B. The party supported the patriotic movement. C. Easy restoration of emperor to his throne. D. Direct foreign support from patriot. Which one is the answer? The correct answer is B. ቢቴክነ ብሪቲሾች ምን ፓትሪዮቶችን ለመደገፍ ወሰነች ማለት ነው። ምክንያቱም ኢጣሊ መጀመሪያ ላይት ፓወር ነበረች። ወደ ሳይዝ ኦፍ አክሲስ ፓወር ስትገባ ወይንም ወደ ናዚ ጀርመን ፓርቲ ስትገባ ምንድነው ኮምፕሊትሊ የተቀየረበት ሲስተም ነው ማለት ነው። ስለዚህ ይሄ ነው ማለት ነው። የ31ኛው ጥያቄ ኮሜንት ላይ ጻፉልኝ፣ አስተያየታችሁ ጻፉልኝ። ኮንፊውዝ መሆን የለባችሁም። እነዚህ ጥያቄዎችን ስሩ። ሁሉም እኔ የሰራኋቸው ጥያቄዎችን ለመስራት ሞክሩ ፕሊዝ። ተማሪዎች ለእናንተ ያግዛችኋል እና በቃ መልካም የጥናት ጊዜ። ኮንፊውዝድ መሆን የለባችሁም። እየደረሰ ነው ፈተናችሁ እና በሌላ ቪዲዮ እስክንገናኝ ቀጣይ እሰራላችኋለሁ ዩኒት 4 ከዛ ዩኒት 5 እሰራላችኋለሁ ፓርት 2 ማለት ነው። ከዛ ያልቃል የነዛ ማለት ነው። የፓርት 1 እና የፓርት 2 እያረኩ ማለት ነው። ስለዚህ ሰራላችኋለሁ። ይሄ ዩኒት 3 እነዚህ 3 ቪዲዮ በደንብ ስሩ። ከዛ በቃ እናንተ ኦሬዲ በቃች ዩኒት 3 ማንበብ የለባችሁ። ምክንያቱም በቃ ይሄን 3 ጥያቄ በደንብ ለመስራት ሞክሩ ተማሪ። 3ቱን ጥያቄ ስሯቸው፣ 3ቱን ቪዲዮዎች ስሯቸው። በቃ